ከዚህ ከጨረቃዎቹ በፊት ማለት ነው ቤኪ ቤት የተለቀቀውን ቪዲዮ ያያችሁ እስከ መጨረሻ ድረስ ማለት ነው። እኔ ሪከርድ አድርገዋለሁ ብዬ ማለት ነው ሴትዮ የጠራችኝና ሳላደርገው ሄድኩኝ። ከዛ ስመለስ እንትን ቆርጠው ከእንደገና ፖስተውታል ማለት ነው። እና እንደዚህ ነው እግዚአብሔር ሲያጋልጣቸው ማለት ነው። ማርያምን የእውነት አሁን በጣም እኔ ማዝ ነው በስደት እህቶቼ ነው ማለት ምን መሰላችሁ? በቃ አጠገብሽ ያለችው እህትሽ ምልጭ አርገሽ ትሰድበታለሽ፣ እርስ በራሳችሁ ትናናቃላችሁ ምናምን ማለት ነው። እና እነሱ የሰሩትን ቪዲዮ ራሱ መልሰው ሳያዳምጡ ነው የሚፖስቱት ማለት ነው። እኔ ብዙ ጊዜ እናገራለሁኝ የእውነት አሁን እነሱ ሳያዳምጡ እንትን ሳያውቁም ይሆን አውቀው ባይታወቅም ሜቢ ሳያውቁ ነው። ቢያውቁ እንደገና አይቆርጡትም ነበረ። ሳያውቁ ነው ፐብሊክ ያደረጉት ማለት ነው። እና ከካሜራ ጀርባ ያወሩትን ከሰማችሁት በእውነት በጣም ነበረ እየተገረምኩኝ የነበረው ማለት ነው። አይብሶ ያው ሚዲያ የያዘው ሰው የያዘው ነገር ስለማይለቅ በሆነ ሰንበዲ ጋር ይገኛል ብዬ አስባለሁኝ። እኔ ግን በጣም ነው የተናደድኩኝ ጌታን በቃ ጠፋብኝ። እንትን ሪከርድ አደርገዋለሁ ብዬ ማለት ነው። ማለት ዳውንሎድ እስከማድረግ እንትን ስለሚል ሪከርድ አደርገዋለሁ ብዬ ነበር እና አላደረኩትም። ኤኒዌይስ ዛሬ ጨረቃዎቹ መጥተዋል። ኦልሬዲ ተፈጽሟል። ድራማውን አልቋል፣ ተፈጽሟል ማለት ነው። ከስንት ቀን በኋላ ዛሬ በጣም ተንዛዝቶ ነበረ። መቻልቃል ሲባሉ እነሱም ያው ግራ ገብቷቸው ነው ይመስለኛል። ኦር ደግሞ ሁሉም ቤት መለቀቅ ስላለበት ይመስለኛል። አንደኛም ነገር ያው ስራ አይደለ ዩቲዩብ ስራ አይደላላቸው እየሰሩ ያሉት ለዛም ይመስለኛል። ግን ደግሞ ህዝቡን እያስጨነቁ እንደዚህ አይነት የሚያስጠላ ድራማ ባይሰሩ ተመራጭ ነበረ። ኦልሬዲ ያም ሆነ ይሄ ዛሬ ተፈጽሟል ማለት ያው ኢየሩስ ይቅርታ ብላለች። ግን ደግሞ ያው ብዙም እንትንም መግቢያ ላይ እንደተናገረች በቃ እንትን ወቀሳ እያቀረበች ነበረ። ሪስፔክት አላደረጋችሁኝም፣ ሴትም ሆናችሁ እናትም ወለዳችሁ አላችሁ ምናምን እያለች ነበረ። ሪስፔክት ያላደረግንሽ አመጣትሽን ነው እንጂ አመጣትሽ አሁን በጣም ዴፊኒትሊ በጣም የተሳሳተ ነው። የመጣሽበትን ወይ ትክክል አይደለም። እና አንቺ ሴት ብቻ ስለሆንሽ አንቺ እንደዛ ሆነሽ መጥተሽ ተቀበሉኝ፣ ወር ደግሞ ለምን እንደዚህ ኤክስፔክት አልታደርጉኝም ማለታችሁም። ምክንያቱም ነገም የሆነ ሰንበዲ እንደዛ ሊያደርግ እየመከርሽው ነው ማለት ነው። ሶ ለዛ ነው ኦዲየንስ ሪስፔክት ያላደረገሽ ወይም ያልተቀበለሽ ብዬ አስባለሁኝ። ያም ሆነ ይሄ ጨርሰሻል። ስለነበረን ቆይታ እናመሰግናለን። እኔ አውቄም ሆነ ሳላውቅ ካስቀየንኩሽ ይቅርታ። እንግዲህ 7 ወር ገብቻለሁ ብላለች እርግዝናዋ። እኔ አላመንኩበትም፣ አሁንም አላምንበትም። የ7 ወር እርግዝና እንደዚህ ነው ወይ? ጭራሽ እኮ ወደ 7 ገብቻለሁ አለች። እንግዲህ እውነትም ሪሊ ያርግዘሽ ከሆነ መቤት የተቅረብሽ። መልካም ጊዜ ይሆንልሽ። መልካም በዓል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደተ በዓል በሰላም በጤና ደረሳችሁ። እንኳን አብሮ አደረሰን። በዚህ አጋጣሚ ሮብ አይደለም የሚበላው ሐሙስ ነው። በዓሉ የሚውለው ሮብ ቢሆንም ግን የሚበላው ሐሙስ ነው ማለት ነው። ኮሜንት ላይ እያየሁ ነበረ፣ ስታወሩም እየሰማሁ ነበረ ማለት ነው። ሐሙስ ነው ማለት ነው። ኤኒዌይስ የጨረቃዎቹ ዛሬ ያው እየተዘጋጀቁም መጥተዋል። ኦልሬዲ በቃ ተፈጽሟል። ያም ሆነ ይሄ ነገ ጋሼ ይገባል፣ ምክንያቱም ገብቶበት ስለነበረ ማለት ነው። አሁን በዚህ በድራማ ውስጥ ማለት ነው ትክክል ያልሆነው ምንድን ነው የምትሉኝ? አሁን የቅመሟን በጠየቅ የነበረባት ጥያቄ ብዙ ነበረ። እንትና ማለት ለእዩ ማለት ነው በድራማው ሳይሆን እዛ ውስጥ ማለት ነው። ማለት አሁን ብሩኬ ያገኘሽ ነበር ወይ ታወሩ ነበረ? እንዴት 6 ወር ሆነ? እንዴት እስከ 6 ወር? እንዴት ልጅ ነች አይደለ? ልጅ እኮ በመሀል እኮ እንትን ቼክአፕ ትሄዳላችሁ፣ ቼክአፕ ትደረጋላችሁ። ብዙ ነገር አለ። ምንም ይሁን ምንም ማለት ነው የሚዲያ ሰው ስለሆነ ግዴታ መናገር ነበረባት፣ እውነትም ቢሆን ማለት ነው። ግን ደግሞ እነሱ እርግጠኛ ናቸው የእሱ እንዳልሆነ፣ እሱም
የእሱም እንዳልሆነ አይደለም። እሷ ራሱ በመግቢያው ላይ ሃይላይቱ ተናግራለች። ግን ደግሞ የወለዳችሁ ታውቃላችሁ እያለች ያለው ሜቢ የ2 ወር ኦር የ3 ወር እርጉዝ ልትሆን ትችላለች። ይህ እግዚአብሔር ነው የሚያውቀው ማለት ነው። እና ሀብ ማስታረቅ እንደዚህ አይደለም። እንደ ቅመሙ አሁን ዛሬ ይቅርታ አለች፣ ዛሬ ትቀበላለች ማለት አይደለም። ብዙ ጥያቄዎች ሊኖሯት ይችላል። የምትጠይቀው ጥያቄ አለ። በቀላል አይደለም እየበጠበጠቻቸው ነበረው። በጣም ብዙ ዋጋ የከፈለችለትን ይሄ ሁሉ አመት ዋጋ ከፈለችለትን ፍቅር በቀላሉ መታ ነው እንደዚህ የወሰወሰችው። እሷም ብዙ ነገር አሳልፍ ያለው ብላለች። እኛ አናቅም፣ ምን ታሳልፍ ምን ምናቀው ነገር የለም ማለት ነው። ሁለታቸው ሊያውቁ ይችላሉ። እሱ እንደተናገራችሁ ምንም የተገናኘንም የሁለታችን ስል ነው ብሏል። እስካሁን አላምኑ የኔ የልጅሽ አባት አይደለሁም ብሏል። ዛሬ ኦልሬዲ አንድ ሰው ዝም ብላችሁ ማስገደድ አትችሉም፣ ማስረጃና መረጃ ሳትይዙ ማለት ነው። እና እውነቱ የሚወጣው ያው ስራው መርዘም ስለፈለጉ ነው 3 ወር ምናምን የሚሉት ከእንደገና ሌላ ድራማ መጀመር ካልፈለጉ በስተቀር እስከ 3 ወር ድረስ እኔ እንጃ። እስኪ እናያለን። እሱ ሲለቀቅ ምናይ ይሆናል ማለት ነው። ይሄ ግን አልቀዋል። አሁን ግን ጨረቃዎቹ ሀይሚና ብሩኬ ያው አልቀበልም ይቅርታ ያለችው ይቅርታ ለመቀበል ፈልጋ ሳይሆን ቅመሟ በቃ የራሷ ሀሳቦች መናገር አለባት መግቢያ ላይ ማለት ነው። መግቢያ ላይ መናገር አለባት። ለዛ ነው አልቀበልም አለችው። ሁለተኛ ነገር ደግሞ ሁለቱም እልህ ይታይባቸዋል። በዛ ላይ ፍቅር አለ፣ በዛ ላይ እንትን አለ። እንትኑ እዚህ ቪዲዮ ብቻ እኮ ነው። ከካሜራ ጀርባ እኮ ማሪ ውዴ ነው የሚባባሉት ገለቴ